ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። የተወዳጁን የኢቢኤስ መስራችና ስራ አስፈጻሚ የአቶ አማን ፍስሐ ጽዮንን የቀብር ስነ ስርዓት በተመለከተ በዛሬው ዕለት የተሰሙ አዳዲስ መረጃዎች አሉ። ማለዳ አዲስ አበባ አስክሬናቸው የገባ ሲሆን በቦሌ አየር ማረፊያ ከዚህ ቀደም በኢትዮጵያ ታሪክ ታይቶ የማይታወቅ እጅግ ክብር የተሞላበት አቀባበል የተደረገላቸው ሲሆን በክብር በቤተሰብ ወዳጅ ዘመድና የሥራ ባልደረቦቻቸውም ታጅበው ሳር ቤት ወደሚገኘው መኖሪያ ቤታቸው አምርቷል። ከዚህ ባሻገር ነገ የሚፈጸመውን የቀብር ስነ ስርዓታቸውን በተመለከተ ከቀብር አስፈጻሚ ከቅርብ ቤተሰቦቻቸው የተላለፉ መልእክቶች አሉ። ከማለዳው የሚጀምረው ዝግጅት ነገ ሐሙስ 12 በአውደዋ ሙዚየም የሽኝት መርሃ ግብር እንደሚኖርና ከዛም በኋላ የቀብር ስነ ስርዓታቸው 9 ሰዓት አካባቢ እንደሚፈጸም ተነግሯል። በተወዳጁ የኢቢኤስ መስራች አቶ አማን ፍስሐ ጽዮን የቀብር ስነ ስርዓት ላይ በነገው ዕለት ጠቅላይ ሚኒስትሩን ጨምሮ በርካታ ዕውቅ ሰዎች እንደሚገኙ እየተነገረ ይገኛል። ከሰሞኑ የአፍሪካ ህብረትን ስብሰባ ተከትሎ የቀብር ስነ ስርዓታቸው መራዘሙ ምክንያት ይህ እንደሆነ በስፋት እየተገለጸ ይገኛል። ከዚህ ባሻገር የኢቢኤስ ቀጣይ ዕጣ ፈንታና የመዝናኛ ፕሮግራሞቹን በተመለከተም ለተመልካች መልካም የተባለ ዜና በዚህ ሰዓት ወጥቷል። የኢቢኤስ ጋዜጠኞች ከቀድሞ በተሻለ በርትተው ወደ አድማጭ ተመልካች ለመመለስ እንደሚችሉ የገለጹ ሲሆን ነገር ግን ጥርጣሬ የፈጠሩ የሐዘን መደራረቦችና ከፍተኛ የሆኑ ጭንቀቶች በአንዳንድ ጋዜጠኞች ላይ እንደታዩ እየተገለጸ ይገኛል። እነዚህና ሌሎች አዳዲስ መረጃዎችን ልናስደምጣችሁ ወደ እናንተ መተናል። እስከ መረጃዎቻችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር እንዲሆን ተመኘን። ወደ ዝርዝሩ እንሻገራለን። ተወዳጁ የኢቢኤስ ባለቤት አቶ አማን ፍስሐ ጽዮን ህልፈታቸው ከተሰማበት ዕለት ጀምሮ በኢቢኤስ ብሎም ደግሞ በኢቢኤስ ተመልካቾች ዘንድ ታላቅ የሆነ ሐዘንን የፈጠረ ሰሞንኛ ክስተት ነው። በተለይም ደግሞ የኢቢኤስ የቴሌቪዥን ተቋም ተደጋጋሚና ተከታታይ የሆኑ ሐዘኖችን ማስተናገዱ በስቱዲዮ አካባቢ ታላቅ የሆነ ጫናን የሐዘን ድባብንም የፈጠረ ጉዳይ ሆኗል። በቀጣይ የኢቢኤስ ጋዜጠኞች እንዴት ይህንን ሁነት ተወጥተውት ራሳቸውንም ከሐዘን አላቀው የኢቢኤስ ቴሌቪዥን ወደ ነበረበት ዳግም ተወዳጅነት መመለስ ይችላሉ የሚለው ጉዳይም በበርካቶች ዘንድ ጥያቄ አስነስቷል። ይህንን ጉዳይ በተመለከተ የተሰሙ አዳዲስ መረጃዎች አሉ። በተለይም ደግሞ የኢቢኤስ ቀጣይ ዕጣ ፈንታ ምን ሊሆን ይችላል፣ የመዝናኛ ፕሮግራሞቹን በተመለከተስ ምን አይነት ውሳኔዎች አሉ በሚለው ላይ ለተመልካች መልካም የሚባል ዜና ተሰምቷል። የመዝናኛ ፕሮግራሞቹ በቀጣይ እንደሚቀጥሉ የተረጋገጠ ሲሆን ኢቢኤስ ከዚህ ከነበረበት ፍጥነት እጅግ በላቀ ጥራት ፕሮግራሞቹን እንደሚቀጥል ተገልጿል። የአቶ አማን ፍስሐ ጽዮን ቤተሰቦችም ኢቢኤስ እርሳቸው ላለሙለት ዓላማ ለማድረስ ተግተው እንደሚሰሩ አረጋግጧል። ከዚህ ባሻገር የኢቢኤስ ጋዜጠኞች ከዚህ ቀደም ከነበረው ብርታታቸው በተሻለ እንደሚመለሱ በሚወዱት አባታቸው ስም እየገለጹ ይገኛል። ነገር ግን በአንዳንድ ሰዎች ይህን ጉዳይ በተመለከተ ጥርጣሬዎች ተፈጥሯል። በተለይም ደግሞ የሐዘን መደራረብ በኢቢኤስ ስቱዲዮ የሚገኙ ጋዜጠኞችና የእርሳቸው የሥራ ባልደረቦች ላይ ከፍተኛ የሆነ ጫናን ፈጥሯል። የስነ ልቦና ድጋፍም ሊደረግላቸው ይገባል የሚሉ ሐሳቦችም በዚህ ጉዳይ ላይ በስፋት ሲነሱ ቆይቷል። በተለይም ደግሞ ከተወዳጁ የቤተሰብ ጨዋታ አዘጋጅ ነጻነት ወርቅነህ ህልፈት እንዲሁም ደግሞ ከዓመታት በፊት የተከሰተው የተወዳጁ የእሁድን በኢቢኤስ አዘጋጅና አቅራቢ የነበረው የአስፋው መሸሻ ህልፈት በኢቢኤስ ፕሮግራም አዘጋጅና አቅራቢዎች ላይ ትልቅ ጫናን የፈጠረና በሐዘን ስሜት ውስጥ እንዲያልፉ ያደረገ ስለመሆኑ ሲገለጽ ነበር። ከአስፋው መሸሻ ሐዘን መውጣት የተሳናቸው በርካታ ፕሮግራም መሪዎች እንደነበሩ በሚገለጽበት ወቅት ነበር በድንገት የተወዳጁን ነጻነት ወርቅነህን ህልፈት ኢትዮጵያዊ የሰማው። ይህም ነጻነት ወርቅነህ በተለይም ደግሞ በኢቢኤስ ጣቢያ የነበረው ሰፊ ማነቃቃትና ተወዳጅነት በጣቢያው ስቱዲዮ ታላቅ የሆነ ሐዘንን የፈጠረ ነበር። ከዚህ ባሻገር እጅግ ደግ ሩሩ ለሰራተኞቻቸው እንደ አባት እንጂ አሰሪ ያልሆኑ የአቶ አማን ፍስሐ ጽዮን ህልፈት ሲሰማ ነገሮችን ሁሉ ድብልቅልቅ ያደረገ ነው። ይህንንም ተከትሎ የኢቢኤስ የቅርብ ወዳጆች በኢቢኤስ ጣቢያ የሚሰሩ ጋዜጠኞችና የፕሮዳክሽን ባለሙያዎች ሰፊና ትልቅ የሆነ የስነ ልቦና ድጋፍ ሊደረግላቸው ይገባል የሚል ሐሳብ ያነሱት፣ ነገር ግን ከጋዜጠኞቹና ከጣቢያው ይህን ጉዳይ በተመለከተ በተለይም
ለተወዳጅ ፕሮግራም ተመልካቾች መልካም የተባለ ዜና ተሰምቷል። የአቶ አማን ፍስሐ ጽዮንን ህልም ለማስቀጠልና ኢትዮጵያ ላይ ቁጥር 1 የሆነውን ጣቢያ ቁጥር 1 ደረጃውን ይዞ እንዲቀጥል ለማድረግ በተመልካች ዘንድም ተወዳጅ የሆኑ የበጎ የመልካም የመዝናናት ስራዎችን ይበልጥ በብርታት ለመስራት ጋዜጠኞቹ በትልቅ ሞራል ላይ በሞራል ስንቅም ላይ ሀደራም ተቀብለው በዚሁ አደራ ላይ እንደሚገኙ የገለጹ ሲሆን ይህ በቀጣይ በኢቢኤስ ቴሌቪዥን እጅግ ተጠባቂ ሆኗል። ከዚህ ባሻገር በነገው ዕለት የሚፈጸመው የቀብር ስነ ስርዓታቸውና ዛሬ በቦሌ አየር ማረፊያ የነበረውን አቀባበል በተመለከተ የተሰሙ አዳዲስ መረጃዎች አሉ። ማለዳ አዲስ አበባ አስክሬናቸው የገባ ሲሆን በቦሌ አየር ማረፊያም እጅግ ግዙፍ የተባለ አቀባበል ተደርጎላቸዋል። የአቀባበሉን ሁኔታ በተመለከተ በወጡ ፎቶግራፎችና ቪዲዮዎችም በኢትዮጵያ ታይቶ የማይታወቅ እጅግ ድንቅ የሆነ አቀባበል እንደነበረና በቦታው የነበረውን ጉዳይ በርካቶች አሞግሰዋል። ከዛም ወደ መኖሪያ ቤታቸው ጉዞ እንደነበረ በቅርብ ቤተሰቦቻቸው፣ ወዳጅ ዘመዶቻቸው አስክሬናቸው ታጅቦ ወደ ሳር ቤት የሚገኘው መኖሪያ ቤታቸው ያቀና ሲሆን ነገ የሚኖረውን የቀብር ስነ ስርዓትም በተመለከተ አዳዲስ መረጃዎች ወጥቷል። ነገ የመጨረሻ ስንብታቸው የቀብር ስነ ስርዓታቸው የሚፈጸም ሲሆን ሐሙስ 12 ቦታው አድዋ ሙዚየም ከጠዋቱ 3 ሰዓት ጀምሮ ከመኖሪያ ቤታቸው ወደ አድዋ ሙዚየም ጉዞ የሚኖር ሲሆን ከዛም 5 ሰዓት ላይ በአድዋ ሙዚየም እስከ 8 ሰዓት እየተዘጋጀ ምህራ ግብር በቦታው እንደሚኖር ተገልጿል። 8 ሰዓት ላይ አስክሬናቸው ወደ መጨረሻ ማረፊያው የሚያቀና ሲሆን 9 ሰዓት ላይም ግብዓተ መሬት እንደሚፈጸም ተነግሯል። ይህ ሙሉ ዝግጅትም በኢቢኤስ ቴሌቪዥን በቀጥታ ስርጭት እንደሚተላለፍ ኢቢኤስ ገልጿል። የቀብር አስፈጻሚና የቅርብ ቤተሰቦቻቸው ይህንን ጉዳይ ይፋ እንዳደረጉም ተገልጿል። የነገ የቀብር ስነ ስርዓታቸውና ሰሞንኛ አፍሪካ ህብረትን ስብሰባ በተመለከተም የተሰማ አዲስ መረጃ አለ። የቀብር ዕለታቸው መራዘሙ ከሰሞንኛው የአፍሪካ ህብረት ስብሰባ ጋር የተያዘ ሊሆን እንደሚችል የተገለጸ ሲሆን በነገው የቀብር ስነ ስርዓታቸውም ላይ እጅግ ተወዳጅ ዕውቅ ሰዎች ጠቅላይ ሚኒስትሩን ጨምሮ በርካታ አመራሮች ሊታደሙ እንደሚችልም በስፋት እየተገለጸ ይገኛል። የተወዳጁ የኢቢኤስ አመራር የአቶ አማን ፍስሐ ጽዮን ህልፈተ ህይወት ከተሰማበት ዕለት ጀምሮ ጠቅላይ ሚኒስትሩን ጨምሮ በርካታ የሀገር አመራሮች፣ ዕውቅ ሰዎች፣ የሚዲያ ባለቤቶችና ዓለም አቀፍ ተጽዕኖ ፈጣሪ ኢትዮጵያውያን ሁሉ በእርሳቸው ሐዘን የተሰማቸውን ሐዘን ስብራት ገልጸዋል። ምን አይነት መልካም ሰው እንደሆኑና በተለይም በኢትዮጵያ የግል ሚዲያ እድገትና ፈጠራ ላይ ትልቅ የበኩላቸውን አሻራ የተወጡ ጀግና ኢትዮጵያዊ መሆናቸውንም ገልጿል። በኢትዮጵያ የግል ጣቢያዎች እንዲነቃቁ ፈርቀዳጅ የሆኑት የሙያ አባት ግዙፉን ጣቢያ እንደመሰረቱና የመሰረቱት ጣቢያም ተወዳጅነት ማትረፉ የሥራቸው ውጤት እንደሆነ ገልጿል። በርካቶች ከእርሳቸው ድጋፍ ሲደረግላቸው እንደነበረ ያጋሩ ሲሆን ይህንም ተከትሎ በርካታ ዕውቅ ሰዎች በነገው የቀብር ስነ ስርዓታቸው ላይ እንደሚታደሙ ከዚህ ባሻገር የሥራ ባልደረቦቻቸውና ቤተሰቦቻቸው የቅርብ ወዳጆቻቸውን በተገኙበት የመጨረሻ ስነ ስርዓት እንደሚፈጸም ተገልጿል። እኛም መረጃዎችን እየተከታተልን የምናደርስ ይሆናል። አሁንም ለአቶ አማን ፍስሐ ጽዮን የቅርብ ወዳጆች፣ ቤተሰቦች፣ ለኢቢኤስ ቴሌቪዥን የሥራ ባልደረቦቻቸው ፈጣሪ መጽናናትን እንዲሰጥልን ተመኘን።